በርበሬውን እንዴት ነው የምናስፈጨው ብላችሁ እንደጠየቃችሁኝ ነበር ባለፈው እና እኔ ከቤተሰቤ ጋር ስኖር በርበሬውን ሽሮን እኔ የማስፈጨው እና እንዴት ነው በርበሬውን መጀመሪያ ማለት ነው ባይገርማችሁ ጫፍ ጫፉ መቀንጠሱ በጣም ዋጋ የለውም። ከነ ጫፍ ጫፉ ሳቀነጥቡት አስፈጩ። ዋናው አንደኛው ዘዴ እሱ ነው። ሁለተኛው ደግሞ ማለት ነው እንደ ሙያ እኮ ነው የኔ ሙያ እኮ ነው። ትክክለኛ እውነት ነገር ተናገር። እሺ በቃ ጫፍ ጫፉን አትቀንጥሱ ከነ ቆሻሻው አስፈጩ የምትይ ከሆነ ይዳፍጣል። ሰው ነው ለሰማሻል እኮ አይደለ? ለሰው ነው መሰለኝ ምን ነገር ከዛ በኋላ እሺ እንደፈለጋችሁ ቀንጥሱም አትቀንጥሱም እሺ። ከዛ ቀጥላችሁ ግን ማለት ነው ቅቤ ብታደርጉበት ልክ ፀሐይ ላይ ከምታሰጡት ማለት ነው ላይ ቅቤ ብታደርጉበት ይበልጥ ይብላላላችኋል። በደንብ ይተብላላ ነው የሚሄደው። ቆንጆ የሆነ ቀላ ያለ በርበሬ ማዘጋጀት ትችላላችሁ። የምን ቅቤ? ቅቤ ነው ለጋገሩ በርበሬው ላይ ይሄ ዋናው ዘለላ ላይ ነው ቅቤ የሚፈስበት ወይ አይነትሽ ምን አይነት ወሬ ነው የምታወሪው? ሳይፈጭ በፊት ምን አይነት ወሬ ነው የምታወሪው? አይ ወይኔ ሙከራ አትቆንጥ እንዴ ልንገርሽ አለቅሽም። አሁን እሺ ትቻለሁ። ምንድን ነው አታውሪ ብዬሻለሁ። ሞያዬን ክፉ ነገር ሞያዬን ነው እኮ ማን ነው ሰው ያየሽው? አንቺ ነሽ። በርበሬው ላይ ቅቤ ስታረጊ ነበር እንዴ? ለማንኛውም ሽሮም እንዴት እንደሚሰራ በቀጣይ ያሳውቃቸዋለሁ። ይሄንን ነገር ራሱ አንቺ